ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ብልጽግና በአደራ የተቀበለውን የህዝብ ጥያቄ ለመመለስ የመጀመሪያው የሚወስደው እርምጃ ኢትዮጵያውያን ማን ናቸው የሚለውን ተፈጥሯዊ ሀቅ መመለስ ነው። አንድ ኢትዮጵያዊ በግሉ ከማህበረሰቡ ልንነጥለው እንችላለን ወይ ነው። ሁለተኛው የተቃዳ ሳይንስ አምጥተን ወረቀት ጽፈን ልንሰጠው እንችላለን ወይ? በሀገሪቱ ውስጥ ያለው አሁን የብዙ ፓርቲዎች መብዛት አንዱ ምክንያት ለችግርህ እንድታገልልሃለን ነው። ይህ የመታገያ አጀንዳ ህብረተሰቡ ያቀረበው በትክክል ነው አይደለም የሚለው ራሳቸው ፓርቲዎች የሚመልሱት ሆኖ በትክክል ግን ህዝቡ የራሱን ማንነት ይታወቅልኝ የሚለው የረጅም ዘመናት ጥያቄ ነው። ብልጽግና ይህን መሰረት ያደርግና መንግስት እንደ መንግስት ስርዓት አልበኛ መሆን ስለሌለበት ደግሞ ህገ መንግስታዊ ስርዓትን ይዝና መልክዓ ምድራዊ አቀማመጥን፣ የጋራ ማንነትን፣ ከጋራ ማንነት ጋር አብረው የሚመጡ ተፈጥሯዊ እሳቤዎችን እንዲሁም የህዝቦች በጎ ፈቃደኝነትና ይሁንታን መንግስት ብቻውን ቁጭ ብሎ እኔ ያደርግልሃለሁ ሳይሆን እኛ እንፈልጋለን የሚሉትን ጥያቄ በትልቁ ከግምት ውስጥ በማስገባት በተጨማሪ የህዝብ አስተዳደር ስለሆነና የህግ ማዕቀፍ ስለሆነ አስተዳደራዊ አመቺነትን በማካተት ይህንን አከላለል ስርዓት ይከተላል። ይሄ አከላለል ስርዓት በጋራ አብረው በትብብር እንዲያድጉ በሚያስችል ሁኔታ ለመሄድ ደግሞ የጋራ የወል ትርክት ገነባለው ይላል። ይሄ እንደ ኢትዮጵያ በተፈጥሮ ሀብትም ሆነ በአቅም ሀብታም ለሆነች ሀገር አንዱ ላይ በስርዓት ከተዳደረ የኢኮኖሚ የበላይነት ይፈጠራል ብለን አናስብም። ነገር ግን የተዘራብን አሜኬላ ፌዴራሊዝሙ በትክክል እንዳይተገበር ጫና ፈጥሮ ስለነበር ይሄን ለማረም ከነዚህ መስፈርቶች በተጨማሪ የጋራ የወል ትርክት ላይ እንሰራለን ብሎ ያምናል። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።